ቃል በቃል እሺ ቃል በቃል ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታገኘ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ አታውቂም? እዚህ እድሜ ላይ እንዴት ተቸግሬ ስንት ጊዜ ራሴን ላጠፋ ብዬ ትቼ አንቺ እንዳሳደግኩሽ ታውቂያለሽ አይደለ ትላታለች። ያኔ ስትነፋም ከሷ ጋር ነበረች ልጅቷ ገባችሁ? ለዛ ነው ተጠያቂነት ያለባት ገባችሁ? ያኔ እግሯን ስትበለቅጥም ልጅቷ አብራት ነበረች። ኃላፊነት ትወስጃለሽ ብላ ጠይቃት እሺ ብላታለች። ለዛ ነው ልጅቷ ያንን ኃላፊነት መወጣት ስላቃታት አሁን እንደዚህ አይነት አማራጭ መታቀርበላት ገባችሁ? አንዳመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴት ጀዋባት ይላል በተሰል ለራሴ አንድ ቀን ብር ያላት ለኔም አንድ ቀን ይኖር ሰው የለም። ስለዚህ ብቻሽን በትክክል አስበሽበት ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በተሰል እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጠው በ8 ዓመት። ልጅቷ እንኳን ጥፋት አጥፍታ የሆነ ቦታ ወይ ወንድ ለምዳባት ምናምን ቢሆን እኔ እንደዚህ አይነት መስዋዕትነት ከፍዬ እንኳን ብትል ኦኬ እንደማንኛውም እናት እያለች ነው ትላላችሁ ገባችሁ? ግን ሀቢባ ስትጠይቃት ልጅቷ ምን አድርጋ ነው ምንም እንድትረዷት በቃ ችግሬን እንድታዩልኝ ፈልጌ ነው ያለችው ቃል በቃል ገባችሁ? ካም በኋላ ቁርጤን ነው በቃ ለሞት ወይም በረኪናው ልጠጣ ወይስ ትቼሽ ልውጣ ነው እኮ ልጅቷ እንደዚህ የምትላት። ልጅቷ 12 ዓመቷ ነው 11 ዓመቷ ነው። የ11 ዓመትን ልጅ ነች እንደዚህ። አንድ ሰው የሆነ ልጅ ወደ ምድር ካመጣ ሀብታምም ሆነ ኑር ደህም ሆነ ኑር እጣ ፈንታን መቀበል አለብህ። ስንት አማራጭ አለ፣ ስንት ስራ ይሰራል፣ ስንት ቤት ትሰራለህ፣ ስንት ሰራተኛ የለም የተባለበት ሀገር ነው ከኢትዮጵያ። ሰው ሰራተኛ አጥቶ ሰራተኛ የሚለማመጥበት ሀገር ነው እኮ። ስንት ስራ ያለበት ሀገር ገባችሁ? ግዴታ የራሴ ሬስቶራንት ካለኝ የራሴ ሬስቶራንት ሊኖርኝ ይገባል። ለራሳችን ሬስቶራንት አንከፍትም እንዴ? ሀገር ቤት አንከፍትም? የአንድ ሴት ደካማ ትልቁ ፓርት የሚታየው ለወለደችው ልጅ ኃላፊነት መውሰድ ሲያቅታት ብቻ ነው። ልጅ ሴት ልጅ ከወለደች በኋላ ደሃምቱን ሀብታም ያለውን ህይወት አክሴፕት አድርጋ ልጇን ከቅፏ ማድረግ ካልቻለች ዚሲስ ዳሜጅ ማንነት ነው ያላት ማለት ነው። አለቀ። ያ ገባች? አበቃ። ምንም የጥንካሬም ሆነ የምናምን ሐሳብ ልሰጠን አይገባም እንደዚህ አይነት ሴት። ቡቺ የምትባዩ አንቺን ቁራሪት ምንም ያልመሰለሽ አንቺ በ5 ወርሽ ልጅሽን ድሬዳዋ ላይ ጥለይ ስለመጣሽ ነው። ምክንያቱም ለመበዳት ዱባይ ላይ ለዛው ተራ ቁሙልኝ ለመስራት ቪአይፒ እንኳን አይደለሽ። ማንም ፒክ አርጎ የምትፈልጊው ቦታ ደረሰሽ የትራንስፖርት እያለ ነው ስንት ዙር ሲነፋሽ የሚያድረው። ያ ነው ሆድሽን ነፍቶ በዚህ ጋር የምትመጣው ሲባል በዚህ ጋር ሰላም ሰው ስትይ የምናይሽ ገብቶሻል? ያ በ5 ወር ልጅሽን ኤርትራዊ ባልሽ አዲስ አበባ ላይ ሲያጠናግርሽ ድሬዳዋ ላይ የጣልሽው ገብቶሻል? ምክንያቱም ይሄን የሸርሙጥና ዓለም የወረሽው ከናትሽ ነው። ገብቶሻል? ከናትሽ እናትሽ የደቻታ ሸርሙጣ ነበረች አልማዝ። ልንገርሽ አባትሽ እጅ ከፍንጅ ነው አልጋ ላይ ይዟት ይሄን አላይም ብሎ የት ነው ያለው? አሁን አዲስ አበባ ነው ያለው። በለጠ ሙስና ማለት ነው። አንድ ሙስናነቱ መቀበል አቅቶት፣ 2
የእናትሽን ሽርሙጥና አልጋ ላይ ቃል በቃል አይቷት እናትሽ ዱልጮራ ሆስፒታል በየወሩ እየሄደች የምትወስደው መድኃኒት ስለምን እንደሆነ ልትነግሪኝ ትችያለሽ? ገብቶሻል? እኔ ከእናት የወረስኩት ስራ መስራት ነው። አንቺ ከእናትሽ የወረስሽው ሽርሙጥና ነው። ሳምሪ ከጂጂ የወረሰችው ጋለሞታነት ማላገጥነት ነው። ልጇን ጥላ አርመ በጥበጥ ነው። ገብቶሻል? ሰው የሚወርሰው ነገር አለው ከቤተሰቡ። እናቴ በየቤቱ እየዞረች ልብስ ስታጥብ አብሬያት አጥብ ነበር። አሁንም ልብስ አጣቢ ናት። ስራ መስራትን ያስተማረችኝ። ሽርሙጥናን እንዳማራጭ እኔን አላስተማረችኝ። ኤችአይቪ ያስቸገራት መድኃኒት ዱልጮራ የምትመላለሰውን መሰረትን ሂጂና እንትን ቢያት ቆይ ልስማልሽ። ቆይ አንድ ጊዜ ላምጣልሽ። እኔ ልስማው መጀመሪያ አንድ ጊዜ ላንቺ አይደል። እኔ ልስማው የታል? ቆይ ይሄን ትዘጋለህ። ያ ከእናትሽ ጋር ዱልጮራ ሆስፒታል መሰረት እናትሽ ማለት ነው አብራ በየወሩ ሐኪም ቤት የምትሄደው የሷ ቮይስ ነው። እሺ ሚሚ ማናት? ማናት ሚሚ? ገንደ ቆሬ ላይ አመዳሞ ሚሚ ተብላ የምትጠራው ማነች? ማናት? ያ እንደዚህ ቃል በቃለው እንደዚህ አልጋ ላይ እንዲህ ክርና ጂኒ ሆኖ አግኝቶ ይሄንን ጉዳ ላይም ብሎ ከስራም ሲቀነስ ምናምን ይሄን ያለው አዲስ አበባ። የመቼሽ ነው የምታወሪው? አዲስ አበባ ነው ያለው ተባልኩኝ። በለጠ ሙስና። መሰረትን ከፈለግሽ አብረን በየወሩ ዱልጭራ በየወሩ የምንወስደው መድኃኒት አለን። ስለምን እንደምንወስድ ጠይቂያት። ከፈለግሽ አብረን ስንገናኝ ደውልልሻለሁ ነው የተባልኩት። እኔ ባላመጣልሽ ትውበልኝ። እሺ መሰረትን ባላመጣልሽ ታያለሽ። መሸራሻር ሙጧን ሄደቻቷል። የቡና ቤት መስራችን ባላመጣልሽ ታያለሽ። ይሄን ህይወት ስለምትግባቢ ስለማይገባሽ ነው የልጅ ጉዳይ። ገብቶሻል? የእናንተ ቤተሰብ ከመበዳት በላይ ዓለም የለም። ከመሸርሞጥ በላይ ዓለም የለም። አባትሽ በዚህ እድሜው እንደ ስደት ቁጠሪው አዲስ አበባ ላይ ነው ያለው። እከካ ንፍጣም ቁሻሽ ስለ ልጅ ምን አባሽ ታውቂና? በ5 ወር ነው እንኳን አሽቀንጥረሽ መድኃኒት የምትወስድ እናት ጋር ጥለሽ ሄድሽው እኮ። መሰረት ገብቶሻል? ዩ ቶክ አባውት ስለ ልጅ አስተዳደግ ምን ልታረጊ ቢባል ቡና ቤት ለመውጣት እናትሽ ለካ አንቺ አይነት ሸርሙጣ ስለሆነች ነው። ሳሚ ያንን ገጣጣ ሰውዬ የአህያ የመሰለውን ሰውዬ ካንቺ ጋር ቆሞ ሃፒ በርዝዴይ የኔ ልጅ ቪዛ ብልቴር ነው አሜሪካ እያለች የኤችአይቪ መድኃኒት በየወሩ ልትልኪላት አንቺ ከአሜሪካ ነበረ አይደል? ሂጂና ከሳሚ ጉርጓድ ውስጥ ፈልጊው። ሻሹ ጫፍ ላይ ታስሮልሻል መድኃኒት። ሂጂና ቁጭ አረገው መድኃኒት የታነቀበትን እሱን ሂጂና ስጫት። ቆሻሻ ልቃን እንዴት ምን እንደተደገሱልሽ አላየሽም? የላኩልሽ ሰዎች ታያለሽ። ዩሲ ዋታፕ ገብቶሻል? ምድረ ደከከናምና ዱካ አካሙላ ልቃን ስለ ልጅ አስተዳደግ ከኛ ጋር ታወሪያለሽ። እኛ ለወንድ ቁላ እንድንመች ስንል እኮ ልጃችንን የጣልን ሰዎች አይደለን። ልጄን እኮ እንደዚህ አቀፌን እኮ እዚህ ሀገር ያመጣው ሰው ነኝ እኮ። ቁሻሻ ልቃን አማራጭ ሆነኛል ብዬ ለማንም እግሬን እኮ አልከፍትም። እንዲህ ግቅ ብዬ እንኳ ስሰራ እንኳ ልጄ የሚፈልገውናል የማይፈልገውን እያገኘ የሚኖርበት ሀገር ነው ያለው። እኔ አንጀግና እናቱ እያለሁ የማንም ቁሻሻ ወንድ የኔ ልጅ ቀና ብሎ ያያየው። የማንም ቁሻሻ ወንድ የኔ ልጅ አባዬ ብሎ አይጠራው። ገብቶሻል? ምክንያቱም ጀግና እናት አለውት። እከካ ልቃን ስለዚህ ታወሪያለሽ። ገንደ ቆሬ ላይ እንዳይተፉብኝ ስትይ እኮ ዱባይ ላይ
የሸረሞጥሽበትን ብር በድራፍት ወዳችንን ነፍታ ነው የምትሄደው አልኩ። ገና ስትመጣ ቤት ገዛው ብላ እኛ የገዛች መስሎናል። ስትሄድ ለካ ቤቱን ተከራይታ ነው አሉ። ደግሞ ኦሮሞ ሰፈር ቤት ገዝቻለሁ ብለሽ ታወሪያለሽ አሉ። ኦሮሞ ሰፈር በዚህ በጆከር ኦሮሞን እያሰደብሽ ማለት ነው። መሬት ገዝቻለሁ ኦሮሞ ሰፈር ድሬዳዋ ላይ ቁጭ ብለሽ ኦሮሞ ሰፈር እያልሽ ታወሪያለሽ። you see how you pay about this። እሺ አሁን ስለ ልጅ እኔ አስተምርሻለሁ። ኤርትራዊ ባልሽ እኮ እንደዚህ አይነት ጊንጥ የመሰለች ልጅ እኛ ቤተሰብ ውስጥ አትቀላቀልም ብለውት ነው ያባረረሽ። በ5 ወር በገዛ ሀገርሽ አዲስ አበባ ላይ ነው ያባረረሽ። አዲስ አበባ ላይ ነው ያባረረሽ። ከዛን እዚቹ HIV እናትሽ ጋር ወሰድሽው ልጅሽ። መልካት ተስሪዚ ሚዲያ ላይ ቁሻሻ ልቃሚ ንፍጣ ጥንካሬና ጉብዝና የመጣውን ህይወት አክሴፕት ማድረግ ነው። መቋቋም መቻል ነው። እዚህ ምድር ላይ ልጄን ሳመጣ ማንም ሰው አላማከርኩትም። እሱ ምንም ያውቀው ጉዳይ የለም። ልጄን አመድም ልሼ ቢሆን ሊሞዚንም ገዝቼ ቢሆን አቅሜ እንደፈቀደልኝ የማኖር ግዴታ አለብኝ። እኔ ስበዳ ኖሬ ልጄን አሽቀንጥሬ የምጠላው ህይወት ውስጥ አልከተው። ገብቶሻል? እዚህ መልክ እንዳትሰሪ ቁሻሻ። ሽርሙጥና ከእናትሽ ነው የወረሽው። እናትሽን በየወሩ ዱል ጮራ ለኤችአይቪ መድኃኒት ሰልፍ ለስኳር እንደምትቆመው ቀበሌ እሷ ጋር ነው ጥለሽ የመጣሽው። አልጋ ላይ እንደዚህ አይቶችን ጉዳ ላይም ብሎ ነው አዲስ አበባ አባትሽ ያለው አይደል? በለጠ ሙስና የታባሽ ነው ያለው። መልክስ እንዳትሰሪ እዚህ እንደዚህ አይነት የወረደ የቆሸሸ ማንነት ስላለሽ ያ ማንነት ማንም እንዳነሳብሽ ያገኘሽውን እዚህ ሌሊቱ ሙሉ ወገብሽ እስተሚነፋ ሆድሽ ንፋስ እስተሚገባበት እንዲህ ያልሽ እስተምትሄጂ ድረስ ስትነፊ የምታድሪውን እዚህ ታውጫለሽ። ምክንያቱም ኖ ኮንፊደንስ ኖ ኮንፊደንስ ቁሻሻ በቁማርና በምናምን ደረሰኝ የሰበሰብሽውን ለአማራ ስረዳ ነው ብለሽ እኮ መልክ ትሰሪያለሽ። እዚህ ላይ እያንዳንዱ በቁማር ያገኘሽውን ደረሰኞች ስረዳበት ነው ብለሽ እኮ አንቺ እኮ እንትን የምትይዘው ነሽ እኮ። በቤተሰብ ደረጃ የተግማማ ልጅሽ ራሱ አስመርምሪው። ቆሻሻ ነፍጣ። እቺ ልጅ ነገ አድጋ አሲድ አይደለም አሲድ ውስጥ ብትነክራት ሀቃላት። ልጅቷን ሚዲያ ላይ ሳትፈልግ እንደዚህ አይነት ቀረጻ ቀርጻት አስፈራርታ ስጋት ማንነት ሰቆቃ አይምሯ ላይ እንዲኖር አድርጋ አሳድጋት ከዛ እናቴ ብላ እንድትጦራት ትፈልጋለች። እንደገና አሁንም በልጇ ትነግዳለች። ምክንያቱም አንድ አይነት ሸርሙጣና ደካማ አመለካከት ስላላችሁ ነው አክሴፕት የተደራረጋችሁት። እኔ ደሃም ይሁን ሀብታም ጀግና አመለካከት ያለው ሰው ውስጤ ነው። አደርጋለሁ የሚል ሰው ውስጤ ነው። ካረዳችሁኝ ገላይንም ቢሆን እሸጣለሁ የሚል ሸርሙጣ ኖት ማይ ሴንስ። ቡና ቤት ውስጥ ኮንዶም እየነፋችሁ መሸጥ ትችላላችሁ። እስከ 8 ዓመትም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ሰንች ድለኛል። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ? እኔ አፈር ድሜ 11 ዓመት አሳደኩሽ። አሁን ልሂድ ወይስ ልጠጣው ክሎሮክስ ትላታለሽ? ግን
ገባችሁ? ልጅቷንም እንደዚህ ቶርች አርጋት እንደገና ልጄ ምን ላብላት ብላ እንደገና ትለምንባታለች። እንደዚህው እንደ ቡቺንኮ ጠጪ ናት፣ ሰካራም ናት። ገባችሁ? እቺ ልጅ አሁን ደህና ትሆናለች አይደል? አይምሮ እንደዚህ አይነት ቶርች፣ እንደዚህ አይነት ሰቀቀን፣ እንደዚህ ተኮራምታ ለማትፈልገው ዓለም ራሷ አምጥታት እንደገና ልጄን ትላታለች። ገባችሁ? ያ አይገባችሁም እንዴ? ልጅ እያላት ትልሃለች። ስለ ልጅማ የማይገባሽ በ5 ወር የኤችአይቪ መድኃኒት ለምትወስድ እናትሽ ትተሽ መምጣትሽ ነው። ለምንድን ነው የመጣችው ቢባል የተለያየ ሴኔጋልና ቡልጋሪያና ምናምን እንዲነፋሽ ለነሱ ጊዜ ልታመቻች የነሱን ታይም ልጅሽ እንዳይሰርቀው የልጅ እናት ነሽ ብሎ ከሩቅ እንዳያዩሽ። ገብቶሻል? ያ ኤኒ ታይም ስታንድ ባይ ሆነሽ ለመጠበቅ ገብቶሻል? እችም ላይፍ ሆና ምን እንደደገሱልሽ እዚህ ካሷ ጋር ዱል ጮራ እየተመላለሰች ሆስፒታል የምትሄደው ምን እንደደገሱልሽ ጊዜ ለኩሉ። እሺ መሰረት እንዴት እንደምናመጣልሽ ማለት ነው። እሺ ሚሚ አንቺም ብሎ ሚሚ አይደል? እሺ ሚሚ ገንደቆሬ አካሲ ያ ይጂበት ቆይ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? እቺን በረኪና ወስጄ እዚሁ ልገላገልልሽ ወይስ ልሂድ? ምን አጥፍታ ነው እንደዚህ አለቻት አቢባ። ምንም ኑሮ ስለመረረኝ እንደዚህ ነው ያለቻት ሀቢባ። ኑሮ ስለመረረኝ እንድትረዷት ብዬ ነው። ቲክቶክ ስንት ጊዜ ቪዲዮ ፖስት ሳረግ ማንም ያየልኝ አልነበረም። ይሄንን ሳደርግ ግን ሰዎች አዩት ቪዲዮዬን ከ200,000 እንደ ቀልድ የለቀኩት አለች። እንደ ቀልድ ነው ያለችው። እንግዲህ የእውነት ራሷን ለማጥፋት ከሀገር ለመውጣት ብታስብ ሄዳ እናገኛትም ነበር። ግን እዛው ነው ያለችው። ቪዲዮ መነጋገሪያ ሲሆን ሀቢባ ጋር መጣች። ጋይስ እኔ እኔ ያልሰው እንዳየው ራሱ አላውቅም። ዝም ብዬ ነው የለቀኩት አለች። ዝም ብዬ አለች። ልጅቷ እንደዚህ ቶርቾና እያለቀሰች ጋይስ፣ እንደዚህ እንባዋ እንደዚህ ነጭ ፊቷ ላይ እንደዚህ እየወረደ በአንድ ሌሊት 30 ነው 25,000 ፎሎ አገኘው ብላ ታወራለች። የሷ ህይወት ከተስተካከለ እኔ ችግር የለብኝም ነው ያለችው። እሺ ባለው ደስተኛ ያልሆነ የማያውቀውም ቢመጣ ምንም አጠቃቀሙን አያውቅ። እንደዛ ያለች ጊዜ 70,000 ያስገብተውላን ነበር የተለያዩ ሰዎች። ያንን ብር ስጨርስ ከ3 ወር በኋላ መጣች እንደገና ላይቭ ላይ ገባች። እኔ አሁን አቢባ ጋም እንዳሉ ምን እንዳሉ እዚሁ ሲጠይቋት አልነበሩ? እንደዚህ ነው አይደለም ወይ? እንደዚህ ነው እንደዚህ ዘሴ እስከ ዛሬ ስንት ተሰበሰበልሽ ብለን ጠይቅናት። 70,000 ብር ደርሶኛል ግን እዳ ስለነበረብኝ ከፈልኩ አለች። እዳ እንደነበረብሽ ነግረሻቸው ነበር ስል አልነገርኳቸውም ይቅርታ አለች። እሺ ያ ጋይስ ሀብታም ብቻ ነው እንደ ልጅ የሚወልደው? ሀብታም ብቻ ነው እንደ ልጅ የሚያሳድገው? የኔ ጥያቄ ሀብታም ብቻ ነው? ደሃ ወላጅ መሆን አይችልም? ደሃ ወላጅ መሆን አይችልም? ግዴታችን ልጅ እንዳሳድግ
ሬስቶራንት ነበረኝ እንትን ዝም ብሎ የለም ካፌቴሪያ ምናምን ያ ይከፈትልኝ። እኛ ተበጂ ብለንሽ ነበር እንዴ? እኛ እግርሽን በልቅጪ ታክናፊ ብለንሽ ነበር እንዴ? ኮንዶም ቢጠባ ኩርቱ ፌስታል ጠፍቶ ነው? እንዴት ደሆኝ ልጅ ያሳድጋለሁ የሚል ዘመን ነው ከመጣ ነው ጋይስ። ሰው ቤት ለምን አሰርም ሲባል 6000 ብር እንደዚህ ነው የሚሰጠው። እሱ በምን ይበቃኛል? በምን ይበቃኛል? ግዴታ የቤት ኪራይ 10000 መከፈል አለበት። ያ ቀጥሉ። ልጅቷ እንዴት ታልቀስ? ምን ትበል? ያት እንዴት እንቧዝም ብሎ ይወርዳል። ደረቀች ልጅቷ። እንዴት ከአንድ ቦታ እጇን እንኳን አታነሳ። እንዴት ተሳቃንተን ብላ እኔ ዝም ብዬ ነበር የፖስትኩት። እሺ ዝም ብላ ነበር የፖስተችው። ማን እየጠበቁ ወይስ ልሂድ ወይስ ይባላል? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ለተሻ እኔንም የሚወደኝ አካል የለም። አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እንኳን ሰው ልጅ እግዚአብሔር ራሱ እንደማይወዳት ነው የምትነግራት ልጅቷን። እሺ ልጅቷን ራሱ አትወዳ፣ በቃ እግዚአብሔር ራሱ እንደማይወዳት። ይሄ ነው እንግዲህ ዊሽ የምትኖርበትን እዩት ቤቱ። ሰዎች በቤቷ ራሱ ስለተነጋገሩ ይሄንን እቃዎች ምናምን ከየት አመጣች እንደዚህ አይነት ችግረኛ ከሆነ ሲሏት እቃውን ደበቀችው። የታለ እቃው ሲባል ሸጥኩት አለቻት ለሀቢባ። እንግዲህ በ10 ቀን ውስጥ ነው ሸጥኩት የምትለው፣ በ3 ቀን ውስጥ ምናምን። እሺ ከዛ እንደዚህ አይነት ውስብስብ ነገር ውስጥ አልገባም ማለች ሀቢባ። ተወጫት። ከዛን ሀቢባ ሙልጭ አርጋ መሳደብ ጀመረች። ሀቢባ ሙልጭ አርጋ ሰደበች። ልጅቷን አይምሯን ቶርች እንደዚህ አድርጋ ጋይስ። ልጅ ሆኖ ቂም ከያዘብህ ጋይስ ሲገባ ሲወጣ ራስ ብትነጠፍለት ያቺን አይረሳ። እያደገ ያለ ህፃን ቂም አይያዝብህ። እየሞት ያለ ሽማግሌ አይርግምም ይባል ነገር አለ። የእውነት የፈለገ በጎ ነገር ቢያረጉላችሁ አንዴ ልጅ አይምሮው ላይ እንትን ከያዘ ያምታረግለትንም ይቀበላል፣ ግን አይረሳም። ለዛው ሰቀቀን። እቺ ልጅ አሁን ትምህርት ቤት እያደገች ስትመጣ አስባችሁታል? እግዚአብሔር ራሱ ማይወዳት እየተባለች በእግዚአብሔር ላይ ራሱ ነው ተስፋ ያስቆረጠቻት። እሷውን አይመስላት። እኔ ልጆኜ የኔ አክስት ልንገራችሁ፣ ልጆኜ የኔ አክስት አመት በዓል ላይ ጸጉርሽን አስተኩስሻለሁ አለች። እሺ አመት በዓል ላይ ጸጉርሽን አስተኩስሻለሁ አለች። አመት በዓል ሲደርስ ኮንትራባንድ ተበላችና ባክሽ የለኝም አለች። ልንገራችሁ ራሷ አለችኝ እንጂ የኔ ጸጉር አሁን ደው ሻክሮ ነው። በጣም የሚያምር ጸጉር፣ በጣም ልስራሽ ብሎ እንትን የሚሉኝ ጸጉር ነበር። እሺ ስትሞት ጋይስ የሆነ የለም ጎረቤት ሄደች እንኳን ስሜት አልተሰማኝ። ለማንም ይሄን ነገር አልተናገርኩም። የሚገርማችሁ ነገር ምን ጠብቄው ነበር አይደለም ነበር ይሄን ጸጉር አልጠበቅኩት። የለኝም ባክሽ ስትለኝ ለምን አይምሮ ላይ ያ ነገር እንደቀረ አላውቅም። እሺ ለምን እንደሆነ አላውቅም። ሞተች። ምንም አልመሰለኝ።
የእውነት ምንም ሬዲዮ ክፈቺ ሁላ ነው ያሰኝ። ቤተሰቦች አይደለም እኛ ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። ወፍ ዘራሾች ነን እኛ ፈጣሪ የለንም። እሺ እኛ ፈጣሪ የለንም፣ ወፍ ዘራነን። አያችሁ ልጅቷ እንደዚህ ነው የምትነግራት። እንኳን በሰው ላይ በእግዚአብሔር ላይ ነው ተስፋ የምታስቆርጣት። እሺ ሌላ ማጅራት መቺ፣ ሌላ ጨካኝ፣ ሌላ አረመኔ ገባችሁ? እንደዚህ ብላ ለምንድነው እንደዚህ የቀረሻ ሲባል እኔ እኮ መፖሰቴን ራሱ አላውቅም አትልም ማለት እንደዚህ እንደሚታይ አላውቅም። ዝም ብዬ ነበር የፖሰትኩት። ጧቱን በሁለተኛው ቀን ሳይ መነጋገሪያ ለካ ሆኗል። ኮሜንቴ 200,000 ምናምን ነው 2,000 ሆነ። እኔ እኮ ቪዲዮ እድሜ ልኬን ስፖስታለች 2 ሰው 3 ሰው ነው የሆነ ነገር የሚጽፈው፣ እሱንም አይጽፉም። በአንድ ሌሊት 15,000 ነው 25,000 ፎሎ ደርሶ አገኘሁት አለች ስታወራ። አሁን ቡቺ ቤት ሄለን ጋር እንደዚህ አልተረዳውም ምናምን ብላ ያወራችሁ ማለት ነው። አበሻቀጧት ምናምን የምትለው ናት። እንግዲህ ማን እንደሆነች እንድታስታውሷት ነው። እሺ ሰዎች ለምን ጥያቄ የሚያበዙባት ግልጽ ነው ለምን እንደሆነ። ኦዲየንስ ካላመነባት እኔ ምን ማረጋት? እንድትረዳ ወይም ደግሞ ሰዎች ከጎኗ እንዲቆሙ ባልፈልግ እኮ አንድ ቀን ስትገባ መጀመሪያ ማንነቷን አላውቅም ነበራል። ሁለተኛ ስትልክልኝ አላማዋ ስለሚገባኝ አላስገባትም ነበርኩ። ለምን የመጀመሪያውን ሳታውቅ አንድ ሰው ታስገባለህ? እሺ ይሁን። ሁለተኛው ላይ አላማዋን አውቃለሁ፣ ለምን አስገባታለሁ? ወደ ስራ ልሄድ ነው ያልኳት 5 ደቂቃ ብለኝ ነው ያስገባዋት። ገባች? ያ እና ቲክቶክ ሊዘጋ እንኳን የሚችለውን ትቼላችሁ ነው የሄድኩት እኔ ለአንድ 30 ደቂቃ ልረፍ ብዬ። ገባች? ያ እንደዚህ አይነት ቪዲዮ ያየ ሀቢባ ልትረዳት ቆማ ቅልቦች ነው ቅንቅልቦች የሚባለውንም ሁላ ጉዳይ ውስጥ ከታ ጉዳዩ አልጥም ብሏት 70,000 ብር ተሰጥቷት ከ70,000 ብር በኋላ ጠፍታ ከ3 ወር በኋላ መጣ ብድር ነበረብኝ ብሩን ከፈልኩት አለች። ብሩን የሚሰጡ ሰዎች እንደናንተ ቡና ቤት በአንድ ቁምልኝ እያገኙት አይደለም፣ እየሰሩ ነው። የመጠየቅ መብት አላቸው፣ ብራቸው የት እንደሚሄድ። ሄለን ትረዳሻለች ብለዋት ነው ያመጧት። ያ ማለት ሰው ስረዳ ስላዩ ነው ማለት ነው። እንትናን እንደዚህ ረዳው ማሬ ምናምን፣ ይሄንን እናንተ ቁጠሩት። ኖት ማይ እንትን አይደል። ደስ የሚለው ነገር ደግሞ እኔ ጋር አይታችኋት ነው ሰፖርት ያደርጋቸው። ጥሩ አልহামዱሊላህ ረቢል ዓለሚን። እንደዚህ በሰዎች የተገፉትን እኔ ጋር መጣለው ማስታወቂያ፣ ከዛ እኛ እናባራለን። በዚህ ንዴት እንደዛ ሰፖርት ታደርጋላችሁ። this is nice። ሀቢባ ጋር ስታዩ ሰፖርት አላረጋችሁ ምንጋ ምናምን፣ እኔ ጋር ኢንተረስት አደረገ። እንደዚህ ማስታወቂያ መስራት የምትችሉ ከሆነ እንደዚህ የተገፋችሁ ሰዎች ኑ 1-2 ጊዜ በኔ እንትኖች ጥያቄ እንጠይቃለን፣ እናጣድፋለን፣ ያወጣለሁ፣ ከዛ እንትረዳላችሁ። this is who cares about dead fish guys? yeah ምን ትግስትየኛ እንዳገባን ያ እኔ እንደማንኛውም በየቦታው እየገባች የጠይቀች ነበር የመሰለኝ። ከኔ ጋር ጉዳዩ ለምን ሲላክልኝ ለምን ነው ከኔ ጋር ጉዳዩ ተያያዘው? ግራ የገባኝ ነገር ለዛ ነው ኢንተረስት ያደርገኝ። ገባችሁ? እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም፣ አያውቅም። እግዚአብሔር ቢያጥኑ በዚህ ልክ እንደዚህ ባልሆንኩ ነበር፣ በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደኩ ነበር፣ በዚህ ልክ ይህን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር። ወይኔ አይ ኢትዮጵያ መሆን አስባችሁታል? ውጭ ሀገር ብትሆን እንደዚህ ልጅ አቢዩዝ ስታረግ ሞቢንግ በማድረግ አንድ እስር ቤት ትገባለች ቀጥታ። 2 ልጅቷ
አርጅታ እንኳን አታያት። አርጅታ አንድ እስር ቤት አለ ጥርጥር እስር ቤት አላት። ከእስር ቤት በኋላ ትጠረዛለች፣ እንደገና ትጠረዛለች። ህጉ ስለሆነ አይደለም፣ ልጅቷን ቶርች አርጋታለች። ስጋት ውስጥ ነው የከተተቻት። ኤኒ ታይም በተበሳጨች ሰዓት እንደዚህ አይነት ተስፋ መቁረጥ ነው የምታስተያያት። ታስራ ዲፖርት ተደርጋ ልጅቷ የራሷን ህይወት እዚህ ሀገር ትቀጥል ነበር። የኔን ዴስቲኒ የኔን መርማር ልጄ ላይ ሪፍሌክት ማድረግ ቶርቺንግ ሺት ያሬት ይላል አረብ ማለት ነው። እዚህ ሀገር ብትሆኝ ምንም ጥያቄ የለው ምናምን እኮ የለው ጥያቄ እኮ የለው። ልጅቷ እሷ አሲድ አይደለም የምትደፋባት ትነክራታለች ነው የምልሽ። ናፒል አንድ ቪዲዮ ዘላለም አለ። ተማሪ ሊለክፍ ሲፈልግ ይሄን ቪዲዮ አምጥቶ ነው ማነሽ አንቺ ነሽ ምናምን እግዚአብሔር ማይወዳችሁ ማለት አወደዳችሁ እንደ ያሉ ነው የሚለክፏት። በስራዎች ውስጥ ያሉ እንትኖች እንደዚህ ነው የሚያደርጉ። ገባች? ያ እስር ቤት ብቻ ከዛ በኋላ ትጠረዛለች። ልጅቷ ግን እዚሁ ትቀራለች። ታውቃላችሁ? ትቀራለች። በእርግጠኝነት ነው የምነግራችሁ። በጣም እርግጠኛ። ለምን ልጇን መታች እኮ አይደለም፣ ሞቢንግ ነው ያደረገቻት፣ ቶርች ነው ያደረገቻት። አይምሮዋ ላይ የቀለጠ ፌስታል ጠብ ነው ያደረገችባት። ሰው ጤፉ እንድትሆን ነው ያደረገቻት። ሰው እንድትጠላ ነው ያደረገቻት። በሰዎች ተስፋ እንድትቆርጥ፣ በዓለሟ በማንነቷ ወደፊት ህልም እንዳይታያት ነው ያደረገቻት። ገባችሁ? ኦ ያሬት እዚህ ሀገር ብትኖሪ እሱ በሰው ቁስል የሚደሰት በሰው ህመም የሚደሰት ነው። በሰው እንባ የሚታጠብ ነው። እኛ ያለን አምላክ ይሄ ነው። አያችሁ፣ አምላክ ራሱ በእኛ እንባ ነው የሚታጠበው። አምላክ ራሱ በእኛ እንባ ነው ደስ የሚለው። እኛ ባናለቅስ ኖሮ አምላክ ራሱ ደስተኛ አይደለም ነው የምትላት። አንድሪያስ ሁላችሁም ይሄን ታሪክ አታውቁትም እንዴ? ልጅቷን እንርዳ ስትሉ ታሪኳን አታውቁትም እንዴ? የድሮ ነው እንዴ? አይደለም እኮ ከ3 ወር በፊት እኮ የተለቀቀ ቪዲዮ ነው የራሷ ቲክቶክ ላይ እኮ። ልጅቷን የት ነው የምናውቃት? የምናውቃት እኮ ልጅቷን ለምን ታረጊያታለሽ ተብሎ ነው እኮ ሀቢባ ጋር የቀረበችው እኮ። ያ እንዴት ነው የምናውቃት? ምን አጥፍታ ነው ስትል ምንም እኔ ኑሮ ከበደኝ ይሄን ያለችው። ልጅ እንኳን አጥፍቶ ወይ አለ እድሜው ወንድ ጋር ሄዶብህ ምናምን ከሆነ ኦኬ እንደዚህ ብዬ ምናምን ትላል። ኖ ይሄ እንኳን አይደለም ስትናገር አይታችሁ እኮ ገብቷል። የድሮ ዘመን ነው እንዴ? 3 ወር በፊት ነው የራሷ ዩቲዩብ ላይ ቲክቶክ ላይ እንኳን ገብተህ ታየዋል። ያ በኔ ለቅሶ የሚስቅ ያለው፣ በኔ ህመም የሚስቅ ያለው፣ በኔ መጎዳት የሚስቅ ያለው፣ እኔን እየሰበረ መዝናናት እና ልጅቷን ወይ እኔ መርዝ ልጠጣ ወይ ልሂድልሽ ብላት ቪዲዮ ሰርታ ወይ አልሄደችላት ወይ ምን አላለች። እዚሁ ቁጭ ብላ ልጅ ምን ላብላ እያለች አሁንም ብር ትለምንባታለች። ኢትዮጵያ ላይ ስንት ስራ እያለ ጋይስ፣ ስንት ስራ። አንድ እናት ግዴታ ሀብታም ሆና ነው ልጅ ማሳደግ ያለባት? የመንግስት ትምህርት ቤት እያለ ግዴታ ኮንዶሚኒየም ነው ተከራይተ መኖር ያለብን? ስድስት ሺህ እና 7,000 ምን ያደርግልኛል ሰው ቤት ቀጥሬ ትላለች። የራሴን ነገር መክፈት ነው የምፈልገው።
የራሱን ነገር መክፈት ሁሉም የኢትዮጵያ ህዝብ የራሱን ነገር መክፈት ይፈልጋል ሁሉ ላንቺ ምን ከፍተው ሬስቶራንት እኔ የምከፍተው ለራሴ አልከፍተው ለራሴ አልከፍተው የሚወድ አምላክ ነው እንጂ እንደዚህ አይነት በአውሬ አባት ሆልጂ ከእንዳንቺ አይነት ደግሞ አውሬ አባት ሊባሉ ነበር። ይህን ሁሉ ዓመት ብቻ እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ይባል ነበሩ ነበር እንጂ ዋጋቢ ሴት እንደሆንኩ። ልጅቷ እኮ እየኖረች ያለ በቃ ሞታለች እኮ ልጅቷ እኮ መኖር አቆማለች። አሁን እኮ ኮማ ውስጥ ነው ያለችው። ዝም ብላ የኑሮ ኮማ ውስጥ ነው ያለችው። እኛ ቶርች ያሆንን ይሄ ቀላል ይመስለናል ጋይስ። የገጠር ልጁን የከተማ ልጁን የውጭ ሀገር ልጁን ምናምን የልጆች አይምሮ ሁሉ ቀን አንድ አይነት የሆነ ነገር እንትን ያደርጋሉ። በቃ ዘጋ ይቆማሉ። ያ ማንነታቸው ነው አይቀር። እንደዚህ አይነት ቁሻሻ ልቃሚ ደደብናት በልጇ ፊት እያለቀሰች ልጇ ምን ታብላ ትላለች። ከባድ ካለ መኖር በፊትም ከመኖርም በፊት ከንብረትም በፊት የልጅ ጭንቅላት ላይ ነው መጀመሪያ ታርጌት መሆን ያለበት። አሁን ምንም ሳይኖራት አይምሯን ዳሜጅ አርገሽ ሀብታም ብትሆኚ ጭንቅላቷ አይቀየርም። ያ ስትነፊም ደሃ ነበርሽ። ምን ሊመጣ እንደሚችል ማሰብ ትችይ ነበር። እድሜ ልኬን ሰው ቤት ነው የሰራሁታልሽ። አሁን ላይ ደርሶ የራሴ ሬስቶራንት ነው እንጂ አይሆንም የምትይው ማን አባሽ ስለሆንሽ ነው? ሳይኖርሽ ታማርጫለሽ እንዴ? መብላቷን ሳታውቅ እጇን ታጠበች አለ ትታጠቢያለሽ እንዴ? ጭራሽ ምትለብሰው የላት ምትከናነበው አለ ገሰውየው። ጭራሽ ብድ ልብስ ጠይቂያለሽ እንዴ? ቁሻሻ እንዳንቺ ሸርሙጣ ቦኖሮ የኤችአይቪ ተሸካሚ ሆኜ ቡና ቤት ውስጥ ቀር ነበር። ይሄ መልኬ ገላይን ሰርቼ ኖርበታለሁ ብል ገብቶሻል? ያ በባዶ እግሬ ነው ተጉዤ ኢሮፕ የመጣሁት። ገብቶሻል? አንቺ እንዳልሽው እኔ እቺ ቀን እስከሚያልፍ ገላይንም ሸጬ መተዳደር እችላለሁ ነው ያልሽው። ያ ይሄን አንቺ ወሰድሽውን አማራጭ ቢስ ገብቶሻል? ቡና ቤት እንደ ጉቺ እናት የኤችአይቪ ተሸካሚ ሆኜ ዱልጮራ ሆስፒታል በየወሩ ሀቅ መድኃኒት ኪኒን ለቃሚ ሆኜ ነበር ምቀርብ። ሰዎች እዚህ ምድር ላይ ሚሊዮን አማራጮች አለ። አንዱን ትቼ 900 ምናምኑን ተጠቅሜ ነው እዚህ የመጣሁት። ገብቶሻል? ያ ታይታኒክ የመሰለ ፍቅር ውስጥ ልጄን በወልድ አብሬ ስላልኖርኩኝ የኔን ጠንካራና ጀግናኔ ለማለት ልጄን ወርውሬ እሱን በማስለቀስ አለም የኔን ጠንካራ ወይም ደግሞ ሆዴ ቆራጥ መሆኔን ማሳየው። ልጄን እንደዚህ አቀፌ ነው እዚህ ሀገር አምጥቼ እየሰራው ምኖረው። እዚህ መጥቼ የማንም አላገጭ አልሆንኩ። ገብቶሻል? ቆሻሻ ልቃሚ ምድረ ቫልዩ ምንም ክብር የሌላችሁ ለገላው ክብር የሌለው ሰው በዙሪያው ያለው ሰው ክብር አያውቅ። እናንተ ሚዲያ ላይ መልክ ስሩ። ቆሻሻ ልቃሚ ባላደረጉ ነበር። ለፋቲ መራ ባልከተቱት ነበር። የማንም እከካ
ቶክ ስለ ልጅ Thank you, Dave. You talk ስለ ልጅ ስለ ሸርሙጥና ሻውሪ ኃላፊነት ነገ ትልቅ ደረጃ የምትደርስ ዛሬ እናቷን በዛ ልክ ስታስለምኑ ስታስለቅሱ የቀን ጉዳይ ነው። ሰው ትልቅ ደረጃ የምትደርስ ልጅን እንደዛ ትላለች። እንደ ሽላ ቀጭታ ያስቀረቻትን ንገሪያት እንጂ አንቺም በ5 ወርሽ በጥፊ አጠናግሮ በሀገርሽ ከአዲስ አበባ አጠናግሮ መሰረት HIV ጋር እንድትወስጂ ልጅሽን አረጋሽ። የ5 ወር ልጅ ከዛን እንደሷው አማራጭ ቂጤን ሸጬ እኖራለሁ ብለሽ ዱባይ ሄደሽ ቂጥሽን ለመበልቀጥ ልጅሽን ገራባ ለቃሚ አርገሽዋል። ስለ ህልም እንዳታወሪ። ልጅሽ ይሄኔ ድሬዳዋ ላይ ወይ ደቻቱ ላይ የኮንዶም አጣጣፊ ነው። ኮንዶም ያልተበጠሰ እየለቃቀመውላ ገና ይሸጣል እንደ ቆራሌው። ምክንያቱም አንቺ ሽርሙጥናን ከናትሽ አባትሽ እዛ ቁጭ ብሎ ነው አለ ንቃው ላውላይ ቺት ያረገችው እንደዚህ ነው የያዛት። ይሄን ጉዳ ላይም ብሎ የኔ ያለውን አባትሽ በለጠ ሙስና የኔ ያለው አዲስ አበባ አይሽ ሴት ልጅ እናቷን ነው ኮፒ የምታረገው። እኔ እናቴን ነው ኮፒ ያረኩት ስራ በመስራት ጥፍሬ እስከሚጣመም የምሰራ ሰው ነኝ እኔ። እናቴ ዘንድሮም ልብስ አጣቢ ናት። የሚታጠብ ልብስ ካላችሁ ደውሉላት። ስራ ይናቅ። የማንም ቁሻሻ የወንድ ላጭ ነው የምንንቀው እኛ ቤቶች። ገብቶሻል? you don't know about ልጅ ክብር አታውቂ። ለምን ልጅሽን ጣልሽ በ5 ወር ብትባይ ወንዶች ሲደውሉልኝ የነሱ ሰዓታቸውን ለማመቻቸት ስትይ ገብቶሻል? ያ እናትሽ ምን አይነት ሸርሙጣ እንደሆነች ራሱ እኮ የተረዳሁት ያንቺ አንድ አይነት መሆኑን ድሬዳዋ የሄድሽ ጊዜ 45 ዓመቱን ለሳሚ ለአዶሪያኖ እንትና አባት ልደቱን እናክብርለት ብለሽ እኮ ልደቱን ላክብርለት ብለሽ እኮ ሃፒ በርዝዴይ ሳሚ እያለች እኮ ያከበረች እናት ነው ከለች። ምክንያቱም በአሜሪካ አትደራደሩማ እናንተ። አሜሪካ ውስጣችሁ ነው እናንተ። አሜሪካ የእናንተ ማንነታችሁ ነው። ሙሉ ቤተሰባችሁ ህልማችሁ ነው። የእናንተ ህልም ነው። ገባሽ? ያ ቆይ ጥሎብኝ ዘላለም ትኖር ይመስሉሻል ያመላልሳታል ልክ እንደ ቅጠል ሰው ጋይስ ለአሜሪካ ሲል ይሄን ሰውዬ እናትየው ሃፒ በርዝዴይ ብላ እጅ ታጨበጭብለታለች። ይሄንን ሰውዬ ሳሚያ አፈሙዝ ለዛም ዘንጦ እኮ ለአመት በዓል የላከላት ፎቶ ነው። ዘንጦ አየሽኝ አይደለ? ካየሽኝማ በደንቡ ሱፍ ለብሼ ፎቶ ልላክልሽ ብሎ የላከላት ፎቶ ነው ፎር አሜሪካ። እቺ አንቺ ማንንም ቂጥ ምትልሽበትን አሜሪካ ራሴ መጣዋት። አይሽ ወንድነት ጀግናነት ከናት መውሰድ። እናትሽ በሸርሙጥና ስለኖረች ያንን ስለወረሽ አንቺም ያንኑ የተከተ ይሄን ሰውዬ ነው ዚስ ሳሚ ዚስ ይሄን እያወራሁት ካሜራ ሲከፈትበት በቃ አየሽኝ አይደለ? ካየሽኝማ ቆይ ቆንጆ ለብሼ ልላክልሽ ብሎ ላከልኝ ብለሽ ነው ከላክሽ አይደል? ይሄ ዚስ አሜሪካ ይሁን እንጂ ምን የኔ እናት ቢሆን ኖሮ ይሄን ልጅ ምን ትያለስል አልሰማ እንኳን ብላት እንደ ፍጥርጥርሽ ብላ ውጪልኝ ከቤቴ ነው የምትለኝ የኔ እናት አስባችኋል? ከኔ ጋር ቆም ሃፒ በርዝዴይ ቱ ዩ ያለ ስታከብር የኔ እናት አሜሪካ እንዴት የእውነት አሜሪካ አንድ ነገር ልንገርሽ የእውነት
አንቺ ለአሜሪካ ስትይ የማንንም እንደዚህ አይነት ሰው ቂጥ ስትልሽ ግን እናቴ የአሜሪካ ቪዛ እንዳላት ልንገርሽ። ልብስ አጠቡን ከጎን ለጎን ልተውልሽ ነው። ከ10 ዓመት ከአሜሪካ በኋላ አልፈልገውም ብላ ቪዛ ይዛ ቁጭ ብላለች። ሂጂ ውሰጂው። የኔ እናት አላት፣ የኔና የአሜሪካ ቪዛ አላት። 12 ዓመት አሜሪካ ነበረች። ገብቶሻል? የኔ አሮጊቷ እናት እንኳን እንደዚህ አይነት ሽማግሌ ጠብሳ አይደለም ሄደችው። ያንቺ እናት ከነመድኃኒቷ ቁጭ ብላ ካንቺ ጋር ታከብራለች። ምክንያቱም ሴት ልጅ ከእናቷ ነው የምትወርሰው። ልክ ጂጂ ሳምሪ ከጂጂ እንደወረሰችው ማለት ነው። ለእንደነዚህ ሰዎች ጋር የኔ ፍቅር ለመባባል እኔ ልጄን ልጥለው የማንም አክታ መጥፊያ ለመሆን እኔ የኔ ልጅ የማንንም ላጫም የኔ ልጅ ባቢ ብሎ ሊጠራ እውነት የኔ ልጅ ለማንም ቆሻሻ ወረቀት ሲል የኔ ልጅ የማንንም መንገደኛ ባቢ ብሎ ሊጠራ you talk serious? እንደዚህ አይነት ማንነት ስላለሽ አይገባሽም። ልጅ አስቀምጣ ልጇ ህልም የሚኖረውን ምናምን ትላለች። ስለ ህልም የታባሽ ታውቂና ህልምሽ ሙሉ ሚዲያ ላይ ያቺ አመዳሟ ሚሚ አመዳሟ ተብለሽ ከመጠራት ቡቺ ብለሽ መጠራትና ሰው እንደዚህ ቁጭ ብሎ ይሰማሽ እንደ እንትን ነው የምትቆጥሪው አንቺ እንደ ጂነስ። ለምን ብርቅሽ ነው። ያቺ ዱቄታማ አመዳማ እየተባልሽ መሰደብ ልምድሽ ነው። ገብቶሻል? ያ የኔ ልጅ ይሄንን ሰው አባቢ ብሎ አይጠራው ለወረቀት ሲል። የኔ እናት ለዚህ ሰውዬ ይሄንን እንቁራሪጥ መሆኑን እያየች ሃፒ በርዝዴይ የልጄ ባል ብላ እጅ አታጨበጭም። ግን ከደቻቱ የወሰደችው የሸርሙጥና ማንነት ስላለ እኔ መሞቴ ነውና ልጅሽን ከወሰደልሽ ብላ አብራሽ ቁጭ ብላ ሃፒ በርዝዴይ ትላለች ከድል ጮራ መልስ። ይሄን ሰውዬ ልስሚው ልትዩ እውነት ስሜትሽ መጥቶ እንዲህ ልትመጠምጭ አይደል? እንዲህ መጥመጥ ልታረጊው ማለት ነው አይደል? እንዲህ ልትመጠምጭ ዚስ ጋይ። ለዚህ ነው ይኸውላ ሊፕስቲክ መቀባባት እንዴ ተቀባባሽው ለዚህ ሰውዬ ነው ጀስት ፎር አሜሪካ። ከነ ቤተሰብሽ አሜሪካ ገና ዙሮ ሊደፋችሁ እንዳማራችሁ። እናትሽም እዛ ዱል ጮራ ሐኪም ቤት መድኃኒት እየለቀመ ትኖራለች። አንቺም እኛን እያየሽ ትኖሪያለሽ፣ ቤታን እያየሽ ትኖሪያለሽ። ያ ኢሮፕ ስትናፈቀሽ እኔን ይን እሺ። ያ ስለ ልጅ አስተዳደግ ስትፈልጊ ደግሞ እኔን አዳምጪ እሺ። ያ ገብቶሻል? ኮንፊደንስ ማለት ምን ማለት እንደሆነ ከፈለጋችሁ ከኔ ተማሩ። ብቻዬን ብዙ ሆኜ የምኖር ሰው ነኝ። እቤቴ ውስጥ የቤቴ ንግስት ነኝ፣ ንጉስም ነኝ። ገብቶሻል? ያ የማንም ቁሻሻን ለወረቀት ስል አይ ላቭ ዩ አልለውም እኔ። ይሄ አፈሙዜ መሰለ ሰውዬ ቆመ ጠብቀኝ መሳሪያ፣ የደርግ መሳሪያ መሰለ ሰውዬ ይሄንን እኔ አይ ላቭ ዩ ልለው፣ ከዛን አይ ላቭ ዩ ቱ እሱ ሊለኝ፣ ከዛን ስሜት የመቶ እያልኩ ልሻፍድ። ቆሻሻ ግማታምነት ከቤተሰባችሁ፣ ሽርሙጥናን የወረሽው ከናትሽ ነው። የደቻቱ ቡና ቤት ከፋችና ዘጊ ነበረች። አባትሽ እንደዚህ ነው አልጋ ላይ ከማንም ጋር ተጋድማ አይቶ ይሄንን ጉዳ አልጨርስም ብሎ አዲስ አበባ ነው ያለው አይደል?
መሰረት ኤችአይቪ የኔ ያለችው ዱል ጮራን አታጨናንቅ። እዚህ ኮንፊደንስሽን ለማዳበር ተነፍተሽ ሆድሽ እንደዚህ አብጦ ትንፋሽ ነው እኮ ሆድሽ ትንፋሽ። በዚህ ጋር የምትመስል ሴትዮ በዚህ ጋር ቀጥረሃት በዚህ ጋር እንደዚህ የምትመጣ ሴትዮ ሆዷ በዚህ ጋር እንደዚህ ያበጠ ንፋስ ነው አባ ንፋስ ፓፓፓፓፓ ንፋስ። ይሄን እስቲኛ እኔ እስቲ ቆሻሻ ልቃሚ የኔ አይነት ምናምን ቢኖርሽማ ቪፒ ሸሌ ለመሆን ነበረ እንተም ሰርቲፊኬት ነበር የምታስገቢ። ሃው ሉኪት ሄለን ሉኪት ላይክ ዛት እንዲህ ብላ ሄዳ እንዲህ ብላ የምትመጣ ሴትዮ ልቃሚ ቆሻሻ። ዩ ቶክ አባውት ሚ የዚህ ሁላ ውጤት ምን እንደሆነ ታውቂያለሽ? ጠንካራን እሰራለሁ በመስራት ነው የማምነው። በባዶ እግሬ ስሊፐር ሳለብስ ነው ከሀገር ስደት የወጣሁት። እንደናንተ ቢሆን ኖሮ ይሄን ቁመናና ይሄን ውበት ይዤ ከናትሽ ጋር ዱል ጮራ የኤችአይቪ መድኃኒት በየወሩ ለመውሰድ ሰልፍ ነበር የሚይዘው። ገብቶሻል? ያ ጠንካራ ስለሆንኩ ግን ህይወት የምትዞረው በወንድ ልጅ ዕቃ ዙሪያ ስላልሆነ በራሴ ዙሪያ ያደረኳት ዴስቲኒን ራሴ ሰራዋት። ያ እጣ ፈንታዬን ራሴ ነው የገነባሁት። በወንድ ዕቃ ላይ ተደግፌ አይደለም እኔ ባህርን የተሻገርኩት። ገብቶሻል? ያ ልጄን የወንድ ዕቃ ተደግፌ ለማደር ስል ለነሱ እንዲመቻቸው ሲል ልጄን ገራባ ለቃሚ ለማድረግ በ5 ወር አንስቼ አልጣልኩትም። ገብቶሻል? ምን አይነት ደደብና ደከከናም ቤተሰብ እንዳልሽ እኮ በገዛ ሀገርሽ እኮ አዲስ አበባ ላይ ነው በጥፍ ያጠናግሮ ኤርትራዊ የልጅሽ አባት የወረወረሽ እኮ ከነ ቤተሰባችሁ ምን ያህል ቢንቃችሁ ነው በሀገርሽ በኢትዮጵያ። ገብቶሻል? ያ እንደዚች አይነት ጉርጥ አይጥ አትቀላቅልም ከዘራችን ጋር ብለውት ልጅ እንዳለውም ራሱ አያውቅም እኮ አያውቅም። የእውነት የልጄን አባት ፌስቡክ ሂጂና ቼክ አርጊ። ህይወቴ የመጀመሪያዬ መካሻዬ ምናምን እያለ ነው ሁሌ ሲለጥፈው የምታይ ራያ ወሎዬ። ያ ገብቶሻል? ያ የቀን ጉዳይ ነው። ከርማ ይዘብጭ ነገ ምን እንደሚሆን አታውቁም። ነገ ታሪክ ይቀያየራል። ለሷ ደካካምነት የኛ ፔጅ ተጠያቂ የሚሆነው ነው እኮ የሚገርመኝ። እኔ ያልገባኝ ነገር እኮ ይሄ ነው እኮ። ገባችሁ? ለሷ ልጇን ክሎሮክስ አቅርባ ልሙት ወይስ ልጥፋልሽ እግዚአብሔር እንኳን አይወደንም ሰው አይወደንም ብላ ልጇን ቶርች ለማድረጓ እኛ ከማወይ ከማዶን ከመዝን ዘመን የኛ ተጠያቂ ብንሆነው ነው። እኔ እኮ ይገርም ማርዳት ፈለጋችኋል። አትረጃት ምን ያህል እኔ ህይወትሹ ዘልቄ እንደገባውን አንቺን አይደለም አንቺ እቺ ጉርጧል እስታ ቤተሰቦቻችሁን ዘልቄ ገብቻለሁ። በጣም የምትሰጉት እኔ በየትኛው አቅጣጫ ቤታችሁ እንደምገባ ነው የምትፈሩት። እኔ ደግሞ እንዴት አረሳስቼ እንደምመጣላችሁ ታያላችሁ። እኔ ብተው ኢንሳይደሮች አይተዋችሁ። እሺ ሚሚ የመሰረት የዱል ጮራ ደንበኛን ልጅ እናቷ እንትን እንዴ ነው ማሚላ ገዝተ የምትልክልኝ እብድ እናቷ አባቷን ንቃው ማለት ያ ደቻቲ ሱስ ስላለባት ደቻቱ ማለት ብዙ ቡና ቤቶች ስላሉ ደቻቱ ሰፈሮች እንደዛ እንጂ ህዝቧል ግን ቡና ቤቶች አሉ እዛ ሰፈርና አልጋ ላይ እንደዚህ ነው ያዛት። መርፌና ክር ሆነ
አንተ ለማለቁ ነው ብላ ነው የጠየቀው ሰውየው። ከዛ እኔን ጉር ከማይ ብሎ አዲስ አበባ ነው ያለው። በዚህ እርጅን ነው አዲስ አበባ ነው ያለው። ስደት እሺ ሃይ ሄለን የመቼሽን የምታወሩ ከድሬዳዋ እንኳን ከወጣ ቆይቷል አሉ። እዛ ሰላጣ ሲበሉ በደም ንክኪ ብቻ ወደ ልጇ እንዳይተላለፍ ልጅሽን ነው ሰጂ በያትል ያሉኝ። እሷ ስትናገረኝ አይቶ ነው ቮይስ የሚልኩልኝ እኮ እና ያው ነገር ሰርፕራይዝ እናርግሻለን ብሎኛል ያለ ይሁን ከናትሽ ጋር ሉጮራ በየወሩ እንት የምትወስድ አትደብቅም። እሷ ያለባትን ነገር ኪኒን ቆጥራ ስትረከብ እልክልሻለሁ ቪዲዮ። እሺ ትንሽ ጠብቂ ትንሽ። አሁን እንደምትንበጫበጭ አውቃለሁ። እንዴት አረሳስቼ እንደምገባላችሁ ነው የማውቀው። እሺ ያ እሺ በጣም ታሳፍራላችሁ። ደግ አይደላችሁም። አትሞክሩ አይደላችሁም። ሰው ያልሆነውን ለመሆን ሲሞክር ያስቃል። አይደላችሁም። ለመሆን ግን እየሞከራችሁ ነው ኦዲየንሱን ለመ ደግ